ቤተሰብ ተረዱኝ፣ ፍቅር ይዞኛል። ሳላስበው አፈቀርኳት። ምንም ማድረግ አልችልም። እውነታው ይሄ ነው። እስከዛሬ የተደበቀው አንቺን ባየው ቁጥር የሚሰማኝ ነገር ነው። ሁሌ ያሳስበኛል። በቃ አንቺን ባየው ቁጥር ልቤ የሚሰማው ስሜት አለ። እሱን ስሜት ለመግለጽ ነው ይሄን ስጦታ የምሰጥሽ። አሳያችሁ እንዴ? አንድ ላይ ታይታላችሁ። አንድ ላይ ሰርፕራይዝ ነው ማድረጋችሁ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ። ወደድሽው? ምንድነው ያንተ ስጦታ ነው? ዘግ ይሄ ልሰጠኝ ነው የጠራኸኝ? ምንድነው? አንቺ ምን ችግር አለ? በቃ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ። የቀረው ቀርቶብኝ የመቀነትሽን የወገብሽን ልክ የወገብሽን ልክ እኔ እንደው ባወኩትና ከእንግዲህ ሰዋልክ እመጣለሁ ብለሽ ምነው። ሰላም ውድ ቤተሰብ እንዴት አላችሁልን? ያላላችሁ ፈጣሪ ይመስገን። እናንተም በያላችሁበት ሰላም ሁኑልን። በቃ ሰላም ሁኑልን ብቻ። እያስደሰታችሁኝ ነው ማለት እየሰጣችሁ ያለው አስተያየት ምናምን በጣም ሞራል እየሰጠኝ ነው። ነገሮች ላይ ተስፋ ሳልቆርጥ ወደፊት እንድገፋ እያደረገኝ ነውና ለምታሳዩን ፍቅር በጣም እጅግ አድርገን እናመሰግናለን። ትለያላችሁ እናንተ ሲጀመር አውቃለሁ። አንተም አንቺም እናንተ ትለያላችሁ በቃ እንዳለ። ብቻ ዛሬ ከስከዛሬው ለየት ባለ ቪዲዮ ነው የመጣሁት። እንደስከዛሬው አይነት አይደለም። በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ። እኔም በጣም ደስ ስላለኝ ያው ደስታችንን ደግሞ ለእናንተ ማካፈል ግዴታችን ነው። ሁሌ እያለቃቀሱ ምናምን አይደለም። ደስ ሲለን ለእናንተ ማካፈል ግዴታችን ነው። ዛሬ ትልቅ ነገር ልነግራችሁ ነው የመጣሁት። አውቃለሁ ሊከብዳችሁ ይችላል። ማለት የሚከብዳችሁ ግን በደስታ ነው። የኔ ደስታ እናንተንም እንደሚያስደስታችሁ አውቃለሁ እና ዛሬ ያለሁት ይሄን ቦታ ታውቁታላችሁ። እዛውነት ጽጌ ሰፈር ነው። እዚህ ቦታ ላይ ነው ባለፈ ጽጌ ያዘጋችኝ። አይታችኋታል እንዴት እንዳደረገችኝ። እኔ ሌላ ነገር እየጠበቅኩ አፈር ብላ አለችኝ። ቤተሰብ አፈር ብላ ብቻ ችግር የለው። እሷን በማገኛት እኔ ያገኛታለሁ። ብቻ እናንተ እንደወደዳችሁት በጣም እያየሁ ነበር ኮሜንቶቻችሁ ምናምን በጣም ነው ደስ የሚለው። ወደፊት እንድገፋ እያደረገኝ ስለሆነ ለምታሳዩን ፍቅርም አክብሮትም እኛም ለእናንተው የምንሰጣችሁ በዛው ልክ ነው። በጣም ነው የምናመሰግነው። ብቻ ምን ልበላችሁ፣ እንደዛ አይነት ፍቅር ያጋጥመኛል ብዬ አስቤ አላቅም። የእናንተ ፍቅር ይለያል። በቃ አስቤ ያለው አላጓጓችሁ፣ ቀጥታ ወደ ጉዳይ ብገባ ነው የሚሻለው። ለእናንተም ምን መሰላችሁ ቤተሰብ፣ ከቀን ቀን ሰው ጋር እየተላመዳችሁ በሄዳችሁ ቁጥር ለዛ ሰው ያላችሁ ቦታ ለዛ ሰው ያላችሁ አክብሮት እየተለየ ነው የሚመጣውና እየጨመረ ይመጣል። ፍቅራችሁን በዛው ልክ ነው እየጨመረ የሚመጣውና እንዴ ልንገራችሁ፣ ያው ታውቁታላችሁ። በቃ እየተረዳችሁኝ ስለነበረ ማለት ነው። ዛሬ በቃ ውስጥ ያለውን ነገር በሙሉ አፍርጥርጬ እናገራለሁ። እስከዛሬ የተደበቃችሁትንም በቀልድ በጨዋታ ምናምን እየተሸፋፈኑ ያሉትን ስሜቶችም እናንተ ሳትረዱ ቀርታችሁ አይደለም፣ ግን ያው አፍ አውጥቶ መናገር ትንሽ ከበድ ስለሚል ነበር እስከዛሬ ዝም ያልኩት። ፍቅር ይዞኛል። ያው ከማን ነው ምናምን አትሉኝም፣ ታውቃላችሁ። ሳታስቡት ነው እንደዚህ አይነት ነገር የሚያጋጥማችሁ። አስባችሁበት ምናምን አይደለም እንደዚህ አይነት ስሜት ውስጥ የምትገቡትና ሳታስቡት ነው እንደዚህ አይነት ስሜት ውስጥ የምትገቡት። ነገሮች ያስገድዷቸዋል። ገባችሁ ማለት ከዛ ሰው የምታገኙት ፊድባክ፣ ያ ሰው እንክብካቤ ሲያደርግላችሁ ምናምን የእናንተ ስሜት ትንሽ እየተቀየረ ይመጣል። ያው ዛሬ ላይ እዚህ ደርሰናል። ምንም ማድረግ አይቻልም። ሳላስበው አፈቀርኳት ማለት ይቻላል። ሳታስቡት ነው እንደዛ አይነት ነገር ውስጥ የምትገቡት። አስባችሁበት ይሄ ካልኩሌሽን ሰርታችሁ ምናምን አይደለም የምትገቡትና ብዬ ባስደነግጣችሁ ደስ ይለኛል።
ይሄን ነበር አስጠብቀው የነበረው። የሆነ ቀን ግን እንደዚህ እላቸዋለሁ፣ የሆነ ሰው አፍቅሬ እንደዚህ ማለት አይቀርም እናንተን እላቸዋለሁ። ችግር የለውም እንደምጠብቁት እርግጠኛ ነኝ። ምክንያቱም እኔን ስታዩ ሳፍር ከሴት ጋር ብዙ ቀረቤታ ምናምን የለኝም። አንድ የተቀራረብኩት ማለት ልክ እንደ ጓደኛ የተቀራረብኩት ህያብንና ጸጊን ነው። ጽጌን እንደዚህ ብዬ ባስደነግጣት አሁን ሁላ ደስ ይለኛል። እንደዛም ነበር እያሰብኩ የነበረው። ብቻ የሆነ ቀን እንደዚህ ማለት አይቀርም። ያው ሳላስበው አፈቀርኳት እነግራቸዋለሁ። ምክንያቱም ሁሌም ከኛ ጋር ስለሆናችሁ ሪል ላይፋችንን ስለሆነ እያያችሁ ያላችሁት ይሄን ነገር የሆነ ቀን አሳውቃችኋለሁ። ፈጣሪ ይመስገን አዲስ ነገር ይኖራል። እንግዲህ ወደፊት ነገሮች እየተቀያየሩ መምጣታቸው ስለማይቀር ሲቀየሩም አሁን ላይ ያለንበትን ሁኔታም ወደፊት የሚሆነው ሁኔታ ከእናንተ ጋር እኩል ነው እየኖርን ያለነው ህይወታችንን እና አካፍላችኋለሁ። በትልቁ ይሄን ስሜት አጋራችኋለሁ። ሪሉ ነው ብነግራችሁ ደስ ይለኛል፣ ግን አሁን ላይ ያው የሆነ ሊኖር ይችላል፣ ግን ብቻ አሳውቃችኋለሁ። ችግር የለውም። ዛሬ ይህን ቦታ እንደምታውቁት እርግጠኛ ነኝ። መጀመሪያ እንደነገርኳችሁ ጽጌ ሰፈር ነው ያለሁት። ጽጌ ያው ክላስ ነው ያለችው። ከሰዓት ነው የምንገናኘው። ወደ አሁን 7 ሰዓት እየሆነ ነው። ትመጣለች፣ አገኛታለሁ። አንድ ትልቅ ስጦታ ማዘጋጅቼላታለሁ። ላሳያችሁ ለእናንተ። ቆይ ጠብቁኝ። ያው ቤተሰብ እንደምታዩት ነው። ትልቅ እቃ ነው ማለት በህይወቷ እንደዚህ አይነት ስጦታ የሰጣት ሰው ይኖራል ብዬ አላስብም። አይኖርምም፣ ወደፊትም እንዲሰጣትም አልፈልግም። ከኔ ውጪ ከእንደዚህ አይነት ትልቅ ስጦታ እንድትቀበልም አልፈልግም። ጸጌን ቪዲዮ ካየሽው ያው በኋላም እነግርሻለሁ፣ ችግር የለውም። ይሄንን ስጦታ ስሰጥሽ የልቤን ይገልጽልኛል ማለት ውስጥ ያለውን ስሜት ይገልጽልኛል፣ ላንቺ ያለኝን ስሜት ይገልጽልኛል ብዬ ስለማስብ ነው ይሄን ስጦታ ያዘጋጀሁልሽ። አንቺን ባየው ቁጥር የሚሰማኝ ነገር ነው፣ ሁሌ ያሳስበኛል። በቃ አንቺን ባየው ቁጥር ልቤ የሚሰማው ስሜት አለ። እሱን ስሜት ለመግለጽ ነው ይሄን ስጦታ የምሰጥሽ። ይሄን ስጦታ የምሰጣት ቤተሰብ ላጠብቅ ትችላለች። እንደዚህ አይነት ስጦታ ከኔ ሊደብራት ይችላል፣ ላይደብራትም ልትወደውም ትችላለች። ምክንያቱም የምር በጣም ትልቅ ስጦታ ነው ውስጡ ያለው። እንዴት ብዬ ልንገራችሁ? ያው ጸጊ ላንቺ ያለኝ መውደድ ነው ይሄን ነገር እያደረግኩ ያለሁት ላንቺ ካለኝ ስሜት አንጻር ነው። ያው ባለፈ አይታችኋል፣ እሷ ትንሽ አዝጋኝ ነበረ፣ ግን ዛሬ እኔ አላዝጋትም። ገብቷችኋል? ያው ሴት ልጅ ነች፣ እንክብካቤ ትፈልጋለች፣ ፍቅር ትፈልጋለች። ገብቷችኋል? እሱ ነገር ደግሞ የማድረግ ግዴታ አለብኝ እኔ። ለጸጊ ያልሆነ በቃ ለማንም ሊሆን አይችልም። እንደምትቀበለኝ ተስፋ አረጋለሁ። ተቀብለሽኝም ደግሞ አድርገሽው እንደምታሳይኝ ተስፋ አረጋለሁ። በጣም ነው የምወድሽ ታውቂያለሽ። ቤተሰብ እስክሰጣት ቸኩያለሁ። ያው ኮሜንት ላይ ጸልዩልኝ፣ የምሬ ነው እንድትቀበለኝ። ሰዓቱ እየደረሰ ነው። በዚህ አጋጣሚ ጸጊ የምር በጣም ጸደይ ሰው ናት። ይህ ስጦታ ይገባታል። በጣም ምርጥ ሰው ነች ስላችሁ እንደዚህ ለሚዲያ ምናምን የሚወራ ነገር አይደለም። እውነታው ነው እሱ። እውነቱን ነው እየነገርኳቸው ያለሁት። ለእሷ ከዚህም ስጦታ በላይ ይገባታል። በጣም ቅን ልብ ያላት፣ በጣም ማለት ታስብላችኋለች። ዝም ብላ በቃ የሆነ ለሰው ታስባለች። ለሰው ያላት አስተሳሰብ ምናምን በጣም ደስ የሚል ነው። እሱን ነገር አይቼም ነው የቀረብኳት። በጣም ጸደይ ሰው ነች። የምሬ ነው የምላችሁ። እናንተም እንደምትወዷት አውቃለሁ። እናንተ ለሷ ያላችሁ ፍቅር እያየሁት ነው። ብቻ ጸጌ ይህን ስጦታ እንደምትቀበኝ ተስፋ አረጋለሁ። ስሜቴን ይገልጽልኛል። አንቺን ባየው ቁጥር የማያቸው ነገሮች አሉና ውስጥ የሚሰማኝ ነገር አለ። እሱን ስሜት ለመግለጽ ነው ይህን ስጦታ እየሰጠሁሽ ያለሁት። አውቃለሁ ከባድ ወጪ አለው፣ ግን ካንቺ አይበልጥም። ተከፈተ ደግሞ ቤተሰብ ለእናንተ ላሳያችሁ እንዴ። አንድ ላይ ታይታላችሁ። አንድ ላይ ሰርፕራይዝ ነው ማድረጋችሁ ሁለታችሁን። ማን ነው ሁላችሁንም ከሷ አንድ ላይ። ብቻ ጸጊን እንጠብቃት፣ እየቆየች ነው። ይቺ ልጅ ምከሩልኝ። የምር በጣም ቀጠሮ እያባከነች ነው።
አሁን እኔ አበሻ ምናምን ስለሆንኩ ነው እንጂ ነጭ ቦር ነው የተጣልቻታል። የፈጠነ ብሬካፕ ነው ማረጋው። ብሬካፕ ለካ ለፍቅረኛሞች ነው የሚሆነው። ብቻ ምከሯት፣ ኮሜንት ላይ አታርፍጅበት በሏት። እኔ እያስጠበቀችኝ ነው። እሷ ስጠራኝ አይታችኋላ። ከተኛውበት ተነስቼ መጥቼ እንደዛ አልግጣብኝ ምናምን ነው የተመለስኩት። ቶሎ ነው የሚመጣው። እሷ ጠርታኝ አልቀርም። ግን እሷ እንደምታያት ነው ስንት ደቂቃ ሙሉ እንዳስቆመችኝ። ላግኝሽ ብቻ ዛሬ በሰላም ነው መፋታሽ፣ ችግር የለውም። እንጠብቃት። እሺ ቤተሰብ ትንሽ እንጠብቃት። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። የመቀነትሽን የወገብሽን ልክ የወገብሽን ልክ እኔ እንደው ባወኩትና ቤተሰብ ይሄን ዕቃ ካየችው ትጠራጠራለች። ስለዚህ አንደብቀውና መጀመሪያ አዘገናት አልፍተናት ነው። እሺ ምን ሰራ እንዲህ በቀላሉ አንሰጣት። እንደሷ አፍግታን እኛ ለስጦታ ካላፈጋናት ጥሩ አይደለም። እንደብቀው ለማንኛውም እዚህ ውስጥ እሺ እንዳትናገሩ ደግሞ እሺ። ኧረ ይቺ ልጅ ቆየሽ ምንድነው? ከእንግዲህ ሰዋልክ እመጣለሁ ብለሽ ምነው ዘገየሽ? ምነው ዘገየሽ? ተናፈኩኝ ብለሽ ናይ ዋላ እንዳትረሺ። ኧረ ተይ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። ኧረ ተይ አንቺ ልጅ ዛሬ ሰፈርሽ አሁን በዚህ በኩል ምን ትሰሪያለሽ? እንደዛ ነው ሰፈርሽ። ሰላም እንዳይቀድሙ ከመነገር ጠበቃ አርጊኝ። ደህና ነሽ? ደህና ነኝ። እንዴት ነህ? እሺ ነው። ሰላም እንዴት ናችሁ? ካሜራ ይዘመጣል። አዎ ሰላም በያችሁ። ሰላም ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን ደህና ነን። እናንተም በያላችሁበት ሰላማችሁ ብዝዝት ይበልልኝ። አሜን አሜን። ደሃንዶ ቤተሰብ አምና አይ በያችሁ በትግርኛ ልበላችሁ አስጣጣት ነው። ሰላም አሜን ነው ቤተሰብና احنا ጽባልና እግዚአብሔር ይመስገን። ሰፋም ነው በዘላሁን ጎ ሰላም ኩተለይ ተስፋ ይገብር ሰላም ተስፋ ይገብር። እሺ እንዴት ነው አለሽ? ምንድነው? ነይ ምላስቸው አብዝተሽዋል ግን ጽጌ አፈላው ማርያምን አብዝተሽዋል። እሺ ምን ሲላችሁ ነበር? ተጠብቂ ለምንድን መቼም በቃ በእኔ ጨክንም ብላ ከክላስ ገባው ምሳይ ራሱ በስነ ስርዓት አልበላ ነው የመጣው። በእኔ ጨክንም ብላ ያው እንደዚህ እያሰቃየች እንደውም ትጋብዘኛለች። ችግር የለም። በእኔ ጨክንም ብለሽ ነው አይደል? ስማ ነው በእኔ ጨክንም ብለሽ ምን ሲላችሁ ነበር? ይሄ ልጅ ምን ሲላችሁ ነበር? እኔ ጽጌን በጣም 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 ነው አፍርት ብላ እንደዛ እንዳልከቸው እንደዚህ ተጫወትሽብኛ። እሺ አንተ ተለበይ ልብሴን እንኳን በስነ ስርዓት መቀየር አልችልም። ምን አስበህ ነው? ምን ሲላችሁ ነበር? ንገሩኝ እስቲ ምንድነው ያልካችሁ? እንዴ ጆንያ ነገርም ለብሰሽ ብትመጪ ታምሪያለሽ። አታስ ልትኮፈስ ነው ከተምምራው እንዴት ነው? ስንሳ ልብሴን ያው በስነ ስርዓት ስላለበስኩት በቃ አሁን ፒስ ነው ፒስ ነው። እንደዚህ ይቻላል። ያው መጣለች ስትጠበቅ የነበረችው ቆንጆ መጣለች። ቤተሰብ ቆየው አዎ ማለት የምር እነሱ ራሱ በቃ እንቆጣታለን እያሉ ነበር። አይሉም እንደዚህ ማለት ብለውኛል። አሁን ነው የነገሩኝ። አልነገራችሁኝም? ቤተሰብ አልነገራችሁኝም? እኔ የምቆጣ ሰው አይደለም። ኮሜንት ላይ ጻፉልኝ። አረፈድኩ አላረፈድኩም እነሱ አይቆጡሽም። አውቀህ አይደለ አረፈደች ብለሽ ስለግራቸው እንደምትወዷት ስለምታውቅ አይቆጡኝም ምናምን ትላለች። ተቆጡልኝ። እኔ በጣም ብዙ ሰዓት እያስጠበቀችኝ ነው ለሷ ያለኝ ነገር እስኪያበቃ ድረስ አይደለም። ወንድ ልጅ መጠበቅ እኮ ችግር የለም። ሴት ልጅ መጠበቅ ነው የማትወደው። አረ ወንድ ቢጠብቅ ችግር የለውም። ችግር የለውም ምንም ችግር። ለሴት ልጅ ግን መጠበቅ ከባድ። በቃ እዚሁ ጠብቂ። ቻው ልሂድ። እርግጠኛ ነሽ ልሂድ? አትፈልጊም ጽጌ? አሁን ከሄድኩ ግን ተመልሼ አልመጣም። ችግር የለውም። እዚህ ጋር እንጣላለን። እኔ እኮ ብያቸዋለሁ። በእኔ አጨክንም። ይቺ ልጅ በእኔ የሚጨክን አንጀት የላትም። የለኝም ሲልም አያስችለኝም አይደለ? አሁን ለምንድን ነው የጠራኸኝ?
ማጠናው ነገር አለኝ ላጠና ነው ትምህርቴን እንትን ያልኩ ነው። ምንድን ነው የሚባለው? ኧረ ንገርልኝ። እሺ ገብቶኛል። በቃ ኧረ አማርኛ ጠፍቶብኝ ነው እንጂ ነግራቸው ነበር። እሺ ምን ማለት ፈልገሽ? ትምህርቴን እያስተጓጎለብኝ ነው። እያስተጓጎልከኝ ነው? አዎ አሁን በአሁን ሰዓት እኔ ግን አንቺን ብዬ እዚህ ሰፈር ድረስ መጥቼ የሚስተጓጎለው ነገር አይታይሽም። ለካ ዛሬ ሰፈሬ ነው የመጣው። የምትፈልጊውን እስክታገኝ እንጂ በቃ ነና እንደዚህ ማትበለኝ ችግር የለም። አጥኒ ጎበዝ ሁኚ እንደዚህ ነው የሚባለው እንጂ ፈዳ ማለት ጎበዝ ነች ባይዘዋች ላይ በጣም ጎበዝ ነች። ፋስት ነው። አዎ አንተ ምን አለ እንዴት ነው? እኔ አንድ ቀንም ስትቀር እየናፈቅሽ ነው ጽጌ። እኔ ተረጅኝ በቃ በእናትሽ። እኔ ውስጤ ተረዱት። እኔ እንኳን ምረዳ አይደለም ግን ተረዱት እናንተ ችግር የለም። አትረጅኝ። እኔ አረዳኝ። እርጅኝ መላጣ ዛሬ እንዳንቺ ክፉ አይደለም ታውቂያለሽ። እኔ ልቤን ሰብረሻል አይደለም? የምር አዳምጪኝ። እኔ ልቤን ሰብረሻል። በምንድን ነው የሰበርኩት? ቀን ነው እኔ ትልቅ ነገር ትነግሪኛለሽ ብለሽ እኔ ሌላ ነገር እየጠበቅኩ ነው። ምን እየጠበቅኩ ነው? አብሪኮ ልትይ መሰለኝ። አንቺ አፈር ብላ ብለሽኝ ሄድሽ። አተር ብላም አለ። ለእነሱም ትንሽ ላዝናናቸው ብዬ ነው። አንተም ላዝናናቸው ብዬ ነው እንጂ በሌላ አይደለም። እናንተን ለማዝናናት እኔን ነው የምታጉላላው። ችግር የለውም ከተዝናናችሁበት። ግን እኔ ብጉላላ ምናምን ችግር የለብኝም። እኔ ግን እንዳንቺ ክፉ አይደለሁም። እኔ ክፉ ነኝ እንዴ? እንደዛማ እንዳትበለኝ። ሚስጥርም ልነግርሽ ነው የጠራሁሽ። እሺ እንት አገኝተው ነው መሰለሽ። ፍቅር ይዞኛል ጽጌ። ኧረ በላው የምር ነው እንዴ? ነው ምስቄብኝ ነው የነገርኩሽ። ስሜቴን ስገልጽ እንደዚህ ነው እንትኝ። አይ ገርሞኝ ነው ሌላ አይደለም። ፍቅር ይዞኛል ያልኩሽ አይደል? እና ለምን ብለሽ ትስቂያለሽ? ለመረዳት አትሞክሪም? የምር ነው። ከመቼ ጀምሮ ነው ፍቅር ያዛን? ከመቼ የሚያዘኝ ምን ችግር አለው? ዛሬ ጠዋት ነው ያዘኝ። እኮ ፍቅር አይደለም ዝም የአይን ፍቅር ነው እንጂ ፍቅር አይደለም። የአይን ፍቅር ነው ያዛን ነው ብቻ። እነሱም እንደዚህ እያስደነገጥኳቸው ነው ሰዓት እንደዚህ ብለው ባይነ ቁራኛ ነበር ሳይሆን የነበረው። ማን እንደዚህ ነው ያልካቸው? የምር ነው የቀለድኩ? እኔ በቃ ቤተሰብ ተረዱኝ። ፍቅር ይዞኛል። ሳላስበው አፈቀርኳት። ምንም ማድረግ አልችልም። እውነታው ይሄ ነው። እስከዛሬ የተደበቀው ምናምን ብዬ ሰከስኳቸው። ይገርማል። እንዳያምኑኝ ነገራቸው። አይ እንዳታምቴ ነግራቸው ደስ ይለኝ ነበር ግን አትማለት። አማኑኝ ባይዘው ሚስት አለችው እዚህ አይደለችም። ችግር ንገራቸው። እቺ ልጅ በድብቅ አጋብታኛለች እንዴ? አይ እንዴ እውነቱን እንድትነግራቸው ብዬ ነው። ብቻ ጸጊ በጣም ትልቅ ነገር ነው ዛሬ ያዘጋጀሁልሽ። እኔ እንደዚህ በተራ ነገር ምናምን አላመላለስሽም ታውቂያለሽ። እሺ ታውቃለህ። እሺ አሁን ትልቅ ነገር ነው ያዘጋጀሁልሽ። እውነቴን ነው የምልሽ። ላንቺ ካለኝ ቦታ አንፃር ነው። እሺ እንሽን ጨፍኝሽ እንዴ? አይ በጣም ምን አይነሽ? አምናለሁ ግን ይሄ ነገር ይሄንን ቮይስ ያዢ አውሪያቸው ትንሽ መጣው። የእናንተ ትቶኝ ነው እንዴ? ምንም ጨፍኝ ነው ማወራቸው ወይስ እንደዚህ ነው ማወራቸው? እዚህ አውሪያቸው በቃ። ብቻ ወደ ኋላ ዙሪ። እሺ አልዘርም፣ ችግር የለውም። ያው ምን ትቶኝ ሄደ ነው ወዲህ እንደሚሄድ አላውቅም። ኧረ ቤተሰብ መላበልኝ አንተ ልጅ የት ነው ሄደው? ኧረ በእናታችሁ የሆነ ነገር ማለት እዚህ ትቶኝ ሊሄድ ነው እንዴ? ሉዘር ኧረ ተለበል አንተ ልጅ። እና ቤተሰብ እንዴት ናችሁልኝ? ደህና ናቸው? ይሄው ፍራንክ ሳደርገው እያኮረፈብኝ ነው። በእናታችሁ የሆነ ነገር በልልኝ፣ አታኩርፍ በል። ይሄ ልጅ በጣም እያፈላው ነው። ሉዘር እሺ ባርኩኝ። ይሄን ሳረግ ግን እንዳይደብርሽ እሺ? ኧረ እኔ አይደብረኝም። እኔ ውስጤን ይገልጽልኛል ምናምን ብዬ ነው። እሺ ችግር የለውም፣ ችግር የለውም። የምርሽ ነው እንዳይደብርሽ። እኔ ይደብረኛል። ለምን ይደብረኛል ማለት ማይሆን ነገር ከሆነ ይደብረኛል። እንትን ከሆነ ግን ችግር የለውም። ማይሆን ነገር አላረገም ነው እንችላል። እሺ ስጠኛ ተለበል በቃ። ሻይንሽን ጨፍኝ አሁን። እሺ አሁን ጨፍኝ። እሺ ምንም አይታይማ? አይታይም። ያው አማነኛው እንደዚህ። እሺ ወይ እቺን ቀን ስጠብቃት ነበር ማለት በጣም በጉጉት ነበር መጠብቃት። እሺ አሁን እቺ እስቲ የምን እጅ ነው? ይሄ ልጅ
ለምንድን ነው ጀምሰጥ ግለጪና እጅሽ እስቲ አታገቢ አንተ ዝሮ ምን ይሆን ግን ያለው አግቢኝ ነው ያልኩሽ ነይ አረባካ ተቀበለው የምር ነው አታናደኝ የምን እንትና አረበናት አታገቢኝ አብርክ የምር ነው አታናደኛው የምን ደሞ ጭራሽ አግቢኝ ይለኛል እንዴ ተፈታው ቀለበት ራሱ ምን አይነት ልጅ ነች እቺ ልጅ አረ ለዚህ ነው የምር ምራረ እንደዚህ አይደለም የተራሽ እግዚአብሔር ላዝግሽ አንቺ ማዛግ ደስ ይለኛል ታውቂያለሽ እንደዚህ ደግሞ ስትናደጂ ምናምን ማለት በጣም ነው የምር ስትናደድ አታምርም ቤተሰብ የምር ቁንጂዬ ናት እኮ እኔ ጓደኛ ባትኝ ይደብረኝ ነበር ሲጀምር እንደዚህ ቻይን ሰው ጓደኛ መሆን በራሱ በጣም ትልቅ ነገር ነው እሺ መሰግናለሁ ግን አሁን ማለት ነው እንዳልኩ ብዙ ስራ አለኝ የሚጠና ነገር አለኝ አሁን እንደዚህ ቀለበት ምናምን ቢያረጉልሽስ ኧረ እኔ ገና ነኝ አሁን እንትን አይደለም አይ ስልክ በሰዓት የሚሆን ነገር ነው እንጂ አሁን ዝግጁ አይደለም ገና ልጅ ነኝ ከፊት የሚጠብቀኝ ነገር አዎ ገና ትምህርት ያለኝ ልጅ ነኝ ስለኮ እዚህ ጋር ቀንድ እስክታውጪ ነው 18 አመት ሆኖኛል ግን 19 ወደ ችግር የለም በቅርብ ልደቴ ነው እድሜዋን ልደቴን እየደረሰን ልንገረበት አጋጣሚ እና ተዘጋጁ ትምህርቴ ላይ ትኩረት ማድረግ አለብኝ አሁን እኔ በቃ ችግር የለውም አሁን ብዙ እንትን አትበይ እኔ ቀለል አድርጌ ነበር አግቢኝ አልኩሽ እንዴልሽ ወጭ ሳታወጣ ቀለል አድርገህ ዝም ብለህ ማለት ነው እና ችግር የለውም ብቻ ዛሬ ይኸውልሽ እኔ እንደዚህ ቀልጄብሽ ምናምን እንደማለት ታውቂያለሽ ለአንቺ በጣም ግብዳ ስጦታ ነው ያለኝ እኔ ደግሞ ምን አስቤ እንደመጣሁ ንገረኝ እግዚአብሔርን የምሬ ነው ትልቅ ስጦታ ነው ያዘጋጀሁልሽ አይንሽን ጨፍኝ እመኝኛው ነው ማርያምን የምሬ ነው ስጦታ ነው እግዚአብሔር ማርያምን ጨፍኛ እንደ አሁን ካደረከኝ ግን ማርያም ትቼ ነው አሬዶ ማለት እኔ አንቺ ላይ እንደዚህ ያደርጋለሁ ጸጊ እኔ አንቺ ላይ የሚጨክል ልባለኝ የለም ስማሽ ተመለሽ ሁለት ደቂቃ ነው ሰጣኝ እሺ ወይኔ ጨፍሪ ሲባል ጨፍናለሁ ቆየክ ተለበል እየጨፈርኩ ጠብቃለሁ ግለጭ በቃ እኔ ብዙ አላጓጓሽም ልቅለጥ ይሄን ስጦታ ይሹ ምን ያለ ይመስልሻል ግን ጸጊ ምን አለ ለነሱ ካሳያችሁ አላሳያችሁም እኔ በቃ ከሷ ጋር ወቁ ካንድ ላይ ወቁት ምናምን ብዬ ነው እንጃ ምን ልገምት እኔ ከምገምት ዝም ብለህ ብትሰጠኝ የሆነ ነገር አለ ራሴ አለው የሆነ ነገር አለው ግን ያምራል እቃውማ ያምራል ለምታምር ሴት ለምታምር ቆንጆ ለዚህ ቆንጆ ልጅ የሚያምር ስጦታ ነው እሺ ምታምር ስትለይ ያሳፈርከኝ ነው በጣም እንትና በዛህልኝ አይና በዛህልኝ ችግር የለውም ሻው ምንድነው እዚህ ውስጥ ያለው ስጦታ የምሬን የልቤን ይገልጽልኛል አንቺን ሳይ የሚሰማኝን ስሜት ይገልጽልኛል ብዬ ነው በዛውም በጣም እንደምወድሽ እንድታዩ ነው ይሄን ስጦታ የምሰጥሽ ትቀበይኛለሽ ብዬ ተስፋ አደርጋለሁ እንዳየሽው ጥለሽው እንደማትሄጂ ተስፋ አደርጋለሁ ማለት በቃ ላንቺ ያለኝን ስሜት ይገልጽልኛል ብዬ ስለማስብ ነው እሺ ስጦታ የሰጠሁሽ እንጫው ስልኩን አሁን እችክፈችው ውስጥ እየቀለድክ አይደለም እኔ አልቀለድም አንቺ ላይ ፈጫው ኧረ ቤተሰብ ዳራን ብቻ የሆነ ነገር አለው ውስጡ እንደሆነ አብረን እናየዋለን ግለጣው ውስጡን ወደድሽው ምንድነው ይሄ አንተ ስጦታና ጸጊ ይሄ ልሰጠኝ ነው የጠራኸኝ ምንድነው አንቺ ምን ችግር አለ በቃ አትንካ እግዚአብሔርን አውቀው አታናደኝ ማርያም ዞር በል እግዚአብሔር ሰላም ለቀቀኝ በቃ እንደዛ አታርገኝ እሺ ከደረጋግ ጀመረ እኔ ብዙ ስራ አለኝ አንተ ቢሆን አንቺ ብቻ ነሽ ለኔ የምታበዛጭኝ እና እኔ በሽተኛ ነኝ ምንድነው ይሄ የውፍረት መጨመሪያ ነው ነው መወፈር አልፈልግም እንደዚህ እኔ ሳያት የሚሰማኝ ስሜት ይሄ ነው በቃ እቺ ልጅ ለምንድን ነው የማትወፍረው የሆነ ቀን አጠገቤ ሄደሽ ንፋስ ይዟት በሄድስ ብዬ እሰጋለሁ ላንቺ ነኝ ልቀቀኝ ሄድበት ምን አታናደኝ በቃ በጣም እያናደድከኝ ነው እሺ አናደቀበኝ አልቀበልም አታይሳሽ አናደርጋት የስ አገኘሁሽ እኔና አፈር ብላ ብድር የመለስከው ችግር የለም እኔና አፈር ብላ የምር ነው ችግር የለውም ብቻ ሰርቼልሻለሁ መጠበቅ ምሳዬን ሳልበላ መምጣቴን እኮ ነው ይሄ ይኸውልሽ የጀብሩት ምንድነው ያለው ነው ያለው የውፍረት መጨመሪያ
እኔ ከሳብ ይያለው ቀጫጫ ነሽ ጸጊ ምግብ አትበይም። ይሄ የውፍረት መጀመሪያ ሳይሆን ምግብ እንድትበይ የሚያደርግሽ ነው። ምግብ አበላም ቤተሰብ የምሬን እንዲህ ነው የምትነካው። ለዛ ነው እንደዚህ የምታዩት። እኔ ደግሞ እንድትወፍሪልኝ ፍፍት እንድትይልኝ ነው የምፈልገው። ምግብ አትበላ እኔ በቃ ምርር አለኝ። ግን እኮ ላይ ተው በቃ አትንካኝ ዞር በል። እኔን አፈር ብላልሽኝ አይደል? እኔ ግን አፈር ብያ አላልኩሽም። ገና ምን ቀላል ነገር ነው። ሌላ ነው ማድረግሽ። ጠብቅ ብቻ ተገኝቻለሁ። አሁን የሚያስብለው ምንድነው ንገር? ከፋኝ መረበኝ ነው የሚያስብለው። ኧረ ቤተሰብ አሁን ችግር የለውም። ጸጊን እንግዲህ በዚህ መልኩ ሰርፕራይዝ አድርገናታል። ግን ስጦታውን አልወደደችውም። ቤተሰብ በቃ የለም ተይዙ ምሳል ቀበዝ ነው በእናትህ። እኔ ካኔ ጥሩ ነገር መስለኝ ነው እዚህ የጠበቁ ዮሪንም ተይዙ ምሳል ቀበዝ ነው። ምሳል ሰው እያስጠበቁ ነው። የሆነ ሰው ምሳል ቀበዝ ዝልፍልፍ ነው ጸጉርሽ እንዳሻው ተኝቷል። ወገብሽን እንዳላይ ደብቆ ይዞታል። ዳሌሽም ተስፋፍቶ በምቾት ተቀምጧል። ሽንጥሽ ልጅ ታክል ለመያዣ ቀርቷል። ጨረቃማ ትውጣ ፀሐይም ትጥለቅ